አንዲት ነጠላ ሰረዝ ወይም ኮማ ህይወትን ለማዳን ወይም ለማጥፋት እንደምትችል ታውቃላችሁ? ታሪኩ እንደዚህ ነው። ገና የኤሌመንተሪ ተማሪ ያለው ነው አስተማሪያችን የኮማ የፉል ስቶፕ የአፖስትሮፌስ ልዩነት ሲያስተምሩን አንድ ጽሑፍ ጻፉልን። ምንም ኮማ የሌለው kill him not leave him የሚል ቃል kill him not leave him ብለው በብላክ ቦርድ ላይ በሰሌዳው ላይ ጻፉልንና የዚህ ትርጉም ምንድነው አሉን። ታዲያ ሁላችንም የፈለግነውን ከሰጠን በኋላ እሳቸው ይሄ እውነተኛ ታሪክ ነው ብለው አንድ ታሪክ ነገሩን። ንጉስ ነው ወንጀለኛ ተብሎ የተከሰሰና አንድን ሰው ከመረመረው በኋላ ምንም አይነት ጥፋት ስለሌለበት ይህንን ጽሑፍ ለወታደሮቹ ጽፎ ሰጣቸው። ምንም ኮማ አላስቀመጠም። kill him not leave him ብሎ ነበር የጻፈው። ታዲያ ወታደሮቹ ሁለት ወታደሮች ናቸው እንዳዩት kill him ብለው ኮማ በራሳቸው አስገብተው not leave him ግደሉት አትልቀቁት ኔታዋል ነው ብለው ወንጀለኛ ብለው ያመኑትን እስረኛ ንጉሱ በነፃ የለቀቀውን ገደሉት። ታዲያ ወደ ንጉሱ መጥተው ገለነዋል እስረኛውን አሉት። እኔ እኮ ያልኩት አላቸው ንጉሱ kill him not leave him ነው ያልኩት፣ አትግደሉት ልቀቁት ነው ያልኩት፣ እንዴት ገደላችሁት ብሎ እነሱንም የሞት ፍርድ እንዲያገኙ አደረጋቸው። እንግዲህ የሶስቱን ህይወት የቀጠፈችው ምንድናት ስትሉ ነጠላ ሰረዝ ወይም ኮማ ናት። ታዲያ ተጠንቅቀን መጽሐፍ ተጠንቅቀን ማንበብ እንዳለብን ይህ ምሳሌ ሆኖ ያሳየናል። በመጽሐፍ ቅዱሳችን ላይ ከዚህ የተነሳ የስነ መለኮት ልዩነት የሃይማኖት ልዩነት ከፈጠሩ ጥቅሶች መካከል አንዱ የሆነውን ላሳያችሁ። ሉቃስ ምዕራፍ 23 ቁጥር 43 ላይ ሉቃስ 23 43 ላይ በተለያዩ ትርጉሞች ስንመለከታቸው ያው ሁላችንም የምናውቀው እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ ያለው ነው። ኢየሱስ በመስቀል ላይ ሆኖ የተናገረው ቃል ነው። እንግሊዘኞቹን መጽሐፍ ቅዱስ ስትመለከቱ እንግዲህ የኛን አማርኛ መጽሐፍ ቅዱስ ስትመለከቱ እውነት እልሃለሁ ካለው በኋላ ነጠላ ሰረዝ ዛሬ በገነት ከኔ ጋር ትሆናለህ ይላል። የሌሎች ትርጉሞች ላይ ደግሞ ሄዳችሁ ስታዩ በተለይም ደግሞ ኒው ወርልድ የተባለውን ትርጉም ላይ ሄዳችሁ ስትመለከቱ truly I say to you today ብሎ ኮማ ያደርገዋል። you will be with me in paradise ምን ማለት ነው? ኮማው የገባው ዛሬ እነግርሃለሁ እውነቱን የሚለውን ለማሳየት ነው። truly I say to you today ኮማ you will be with me in paradise ይላል። ምን ማለት ነው ትርጉሙ? ከኔ ጋር ዛሬ በገነት ትሆናለህ ሳይሆን ዛሬ እውነቱን ለመናገር ነው ዛሬ የገባው። ምክንያቱም ኮማው ያለው ከቱዴይ ቀጥሎ ነው እንጂ ቱዴይ ወደ ኋላ አይደለም ያለው በማለት ያስቀምጡታል። የሌሎችን NIV ኪንግ ጄምስ ሌሎችን ቨርሽኖች ደግሞ ስትመለከቱት truly I tell you ይልና ኮማ today you will be with me in paradise ይላል። አብዛኞቹ ትርጉም ወይም ፕሮቴስታንት፣ ካቶሊክ፣ ኦርቶዶክስ የሚከተሉት ይሄንን ነው። እውነት እልሃለሁ ነጠላ ሰረዝ ዛሬ ከኔ ጋር በገነት ትሆናለህ። የነጠላ ሰረዙ ልዩነት ጆቫ ዊትነሶች ወይም ዎች ታወር የምንላቸው እንዲሁም አድቬንቲስቶች በነጠላ ሰረዙ ምክንያት ከፍተኛ የሆነ የትርጉም ልዩነት የስነ መለኮት ልዩነት ሲፈጠር እንመለከታለንና ነጠላ ሰረዝ እንኳን ሳይቀር ተጠንቅቀን ማንበብ እንዳለብን ማስተዋል ይገባናል። ሌላኛው ምሳሌ አድርጌ የማነሳላችሁ የቃላት ግድፈት ሲኖር የሚያመጣው ልዩነትን ነው። በመጽሐፍ ቅዱሳችን በ1954 ትርጉም ላይ በተለይም ምሳሌ ምዕራፍ 22 ቁጥር 29 ላይ አንድ ቃል ይናገራል። በስራው ይላል የቀጠፈ ሰውን አይተሃልን ይላል። የቀጠፈ ሰውን አይተሃል፣ በስራው ቀጣፊ የሆነ ሰውን አይተሃል፣ ዋሾ የሆነ ሐሰተኛ የሆነ ሰውን አይተሃል የሚል ትርጉም ይሰጠናል። ይህ ሰው በነገስታት ፊት ይቆማል፣ በተዋረዱ ሰዎች ፊት አይቆምም ይላል። የቀጠፈ ሰው በነገስታት ፊት ይቆማል፣ በተዋረዱ ሰዎች ፊት አይቆምም የሚል ትርጉም ይሰጠናል ስናነበው። ነገር ግን ይሄ አይደለም ትክክለኛው ትርጉሙ። ምክንያቱም አንዲት ፊደል ጎላበታለች። 1954 ምሳሌ ምዕራፍ 22 ቁጥር 29 ላይ ምንድነው የጎደለው? የቀጠፈ በሚለው ውስጥ ለ የምትል ፊደል ጎላለች። የቀለጠፈ ለማለት ነበረ። በታይፕ ኤረር ለ ስለጎደለች የቀጠፈ የሚለውን እንድናነብ ያስገድደናል። ስለዚህ የትርጉም ስተት
ይፈጥራል ማለት ነው። የቀለጠፈ the man who is diligent in his work ነው የሚለው። የላቀ ሰውን አይታለን በነገስታት ፊት ይቆማል፣ በተዋረዱ ሰዎች ፊት አይቆምም። በስራው ክቡር የሆነ ሰው እንዲህ ነው የሚል ትርጉም ነው የሚሰጠውና የቃላት ትርጉሙ በራሱ የሚፈጥርብን የትርጉም መዛባትን ያመጣብናል ማለት ነው። የቃላት ስህተቱ የትርጉም መዛባት ያመጣል። እንግዲህ በታሪክ ደግሞ እንደምናውቀው ኪንግ ጄምስ ቨርሽን ሲታተም ንጉሱ ባወጡት ትእዛዝ መሰረት አታሚዎቹ የተሳሳቱት አንድ ስህተት ነበረ። በተለይም 10ቱ ትእዛዛት ባለበት በዘጸአት ምዕራፍ 20 ላይ ቁጥር 4 ላይ ያለውን አታመንዝር የሚለውን ቃል እነሱ አመንዝር ብለው ለውጠውታል። አታመንዝር የሚለው ቃል የሚያወራው የነበረው thou shall not commit adultery የሚለውን not የሚለውን ቃል በማውጣታቸው ምክንያት thou shall commit adultery ልክ በአማርኛ አታመንዝር የሚለውን ቃል ታ ስትወጣ አመንዝር እንደሚሆን እንደዛ ብለው አትመውት ነበረ። እስከዛሬ ድረስ the wicked bible ወይም ክፉ መጽሐፍ ቅዱስ ተብሎ ይጠራል። እንዳይሸጥ የተደረገ ይህንንም ባደረጉ ሰዎች ላይ ንጉሱ ቅጣት ያወጀበት ነው። መጽሐፍ ቅዱሳችንን ተጠንቅቀን በሁለትና በሶስት ትርጉሞች እያየን ኮንቴክስቱን እያየን ስርዓተ ነጥብ ከጊዜ በኋላ የመጣ ስለሆነ እንዴት አድርገን ማንበብ እንዳለብን እንድንጠነቀቅ ዛሬ ላሳስባችሁ እፈልጋለሁ። እግዚአብሔር ይባርካችሁ። ሻሎም